ዛሬ ዕብራውያን ምዕራፍ 6 ከቁጥር 13 እስከ 20 ነው የምናጠናው። ከአሁን በፊት እስከ ቁጥር 12 ድረስ አጥንተነዋል። እሱን ወደኋላ ትንሽ ከለስ አደርግላችኋለሁ። እግዚአብሔር እንዲረዳን እንጸልይ እስኪ። እግዚአብሔር እንዲረዳን ሁላችንም ልባችን እንዲከፍተው እንዲያስተምረን ጊዜውን ለእግዚአብሔር እንስጥ። እግዚአብሔር አምላካችን ሆይ ስለዚህ ስለሰጠህን ጊዜ እናመሰግንሃለን። እንደገና እንድንጀምር እንደገና ቃልህ እንድናነብ በቃልህ ማዕድ ፊት እንድንሰበሰብ ስለረዳህን እናመሰግንሃለን። ጊዜውን ባርክልን፣ ሰዓቱን ባርክልን። ጌታ ሆይ ልባችንን ክፈትልን፣ አስተምረን፣ ተናገረን። የምንማረው የምንሰማው ነገር ደግሞ እንዲጠቅመን፣ ህይወታችንን እንዲቀይረው፣ ባህሪያችንን እንዲቀይረው፣ አካሄዳችንን እንዲቀይረው እንለምናሃለን። የምናሳልፈው ጊዜ የባከነ እንዳይሆን አንተ ረድኤትህን በረከትህን እግዚአብሔር ሆይ ስጠን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እሺ ዕብራውያን ምዕራፍ 6 ዕብራውያን በጣም እንግዲህ እንደምታውቁት በጣም የተወደደ መጽሐፍ ነው። በጣም ተወዳጅ መጽሐፍ ነው። ከአንድ ጀምሮ አጥንተነዋል። ምዕራፍ 1 ከቁጥር 1 እስከ 4 በልጁ ተናገረን የሚለው አንከር ነው። የዕብራውያን ብቻ ሳይሆን የአዲስ ኪዳን ራሱ በጣም ፒናክል ነው ብሎ አንድ ሲጉርድ የሚባል ሰው የተናገረውን ነገር ነግሬያችኋለሁ ማለት ነው። አጠቃላይ የአዲስ ኪዳን ጽሁፎች ሁሉ ዕብራውያን ምዕራፍ 1 ቁጥር 4 እንደ መግቢያ ሊሆን ይችላል። በጣም ቆንጆ የሆነ መግቢያ ነው። ግን ከዛም በኋላ ኢየሱስ ልዩ እንደሆነ እግዚአብሔር በዘመን መጨረሻ በልዩ ሁኔታ የተናገረን የእግዚአብሔር ልጅ እንደሆነ ልጁ እንደሆነ በቤቱ ላይ የተሾመ ልጁ እንደሆነ መላእክቱን የሚያዝ የሚልክ መላእክቱም የሚታዘዙለት እንደሆነ አጥንተናል እና በክርስቶስ ያገኘነው ታላቅ መዳን ቸል ማይባል ነገር እንደሆነ ዕብራውያን ምዕራፍ 2 ላይ እናስታውሳለን። እሱ ስናጠና ግን ደግሞ የሚያግዘን የሚራራልን የሚረዳን ታላቅ ሊቀ ካህናት ሰው የሆነ በደምና በስጋ የተካፈለ እንጂ የመላእክትን ዘር ያልያዘ ወንድሞቹን ሊመስል የተገባው የአብርሃምን ዘር የያዘ እንደሆነ ታመነ የሚምር ሊቀ ካህን እንደሆነ እንደሚያግዘን እንደሚራራልን እንደሚረዳን አጥንተናል ማለት ነው። ከዛም በኋላ ማስጠንቀቂያዎች አሉ። ሕያው እግዚአብሔር የሚያስክድ ደካማ ልብ እንዳይኖር ምዕራፍ 3 በጣም ያስጠነቅቀን ነበረ። ከዛም በኋላ ወደ እንግዲህ ትኩር ብለን ኢየሱስን እያየን እንድንጓዝ የእምነት እርምጃችንን ኢየሱስን እያየን የእምነታችንን የሃይማኖታችንን መስራች ሐዋርያ ሊቀ ካህን የሆነውን ኢየሱስን እንድንመለከት በጣም ያሳስበንና ያስጠነቅቀንና ግን ደግሞ የእግዚአብሔር ቃል ደግሞ አለ ሕያው የሆነ የሚሰራ በዚህ ምድረ በዳ ጉዟችሁ ውስጥ የሚያግዝ ጸጋን የሚሰጥ ሐሳብ ስሜታችሁን የሚመረምር ጉድፉን ሁሉ የሚያጠራ እና ወደ እግዚአብሔር ቃል ቅረቡ እሱ ለምድረ በዳ ጉዟችሁ ስንቅ ነው ይላል። ከዛ ደግሞ የጸጋው ቃል ወይም ደግሞ የጸጋው ዙፋን በእምነት መቅረብ በሚያስፈልጋችሁ ጊዜ የሚረዳችሁ ምሕረት የምታገኙበት የጸጋው ዙፋን ስላለ በእምነት ወደ ዙፋኑ ደግሞ ብትቀርቡ ይሄን የምድረ በዳ ጉዟችሁን በድል ታጠናቅቃላችሁ ብሎ ይናገራል። ከዛም ኢየሱስ ከብሉይ ኪዳን ምዕራፍ 5 ላይ ኢየሱስ ከብሉይ ኪዳን ሊቀ ካህናት የተለየ እንደሆነ ለራሱ ኃጢአት ስላልሰራ ለራሱ መስዋዕት ማቅረብ ሳይጠበቅበት ስለ ብዙዎቻችን ለኃጢአት ራሱን ያቀረበ እንደሆነ እንደው የኢየሱስ ክርስቶስ ሊቀ ክህነት ጉዳይ ተወርቶ የማያልቅ ነገር እንደሆነ ጥልቅ ምስጢር እንደሆነ ብዙ የዕብራውያን ጸሐፊ ሊነግራቸው የሚፈልገው ብዙ ነገር እንዳለ ይናገርና ግን ጆሮአችሁ ፈዘዋል፣ ግን ጭንቅ ነው ይሄን ነገር ለመተርጎም። ለምንድን ነው ካላችሁኝ ማቹር አላረጋችሁም። አሁንም ሕፃን ናችሁ። የመጀመሪያ ትምህርት ገና ያስፈልጋችኋል። ኤክስፔክት የሚደረገው አስተማሪ እንድትሆኑ ነበር። አሁንም ግን አስተማሪ ያስፈልጋችኋል። ገና ተማሪ ናችሁ። ወተት ነው እንጂ በስራቸው የለመደ ልቦና ያላቸው ሰዎች የሚወስዱትን አይነት ሶሊድ ፉድ ጠንካራ ምግብ አጥንት መብላት አልደረሳችሁም። ይሄ ነገር አደገኛ ነገር ነው፣ ብሰሉ እንጂ እደጉ እንጂ የሚል ዋርኒንግ ነገር ማስጠንቀቂያ ነገር ይናገርና ምዕራፍ 6 ላይ ይሄ ዋርኒንግ አለመብሰል ያለመብሰል አደጋ የህፃንነት አደጋ ቸልተኝነት እንቅልፋምነት የሚፈጥረው ህፃንነት ብቻ ሳይሆን የክህደት
የክህደት ድባብ ይዞ እንደሚመጣ ምዕራፍ 6 ከቁጥር 4 እስከ 6 ክህደት፣ ይሄ ሕፃንነት፣ ይሄ አለመብሰል፣ ይሄ ጮርቃነት ቀስ ብሎ ወደ ክህደት ሊያመጣን እንደሚችል በጣም አርደንት ከሆኑ ማስፈራሪያዎች ውስጥ አንዱ ሆኖ እናገኘዋለን ማለት ነው። ብዙ ነገር ኢንጆይ አድርጋችሁ እንኳ እምነታችሁ ልምምዳችሁ ፌድ አዌይ ሊያደርግ ይችላል። ስለዚህ ማቹር ማድረግ፣ መብሰል፣ በህይወታችሁ መጠንከር ያስፈልጋችኋል ብሎ ይናገራል። ኦኬ፣ ግን ይሄ የባክስላይድ የማድረግ በህይወት የመድከም የመካድ የማፈግፈግ ችግር እንደው የተስፋ ቃሉ የጸና ስላልሆነ አይደለም፣ ታማኝ ስላልሆነ አይደለም። እግዚአብሔር ታማኝ ስላልሆነ አይደለም። እግዚአብሔር የሰጠን የተስፋ ቃል ጽኑ ስላልሆነ አይደለም። ጽኑ ነው። ጽኑ የተስፋ ቃል ነው የተሰጠን። በመሃል ላይ የጸና የተስፋ ቃል ነው የተሰጠን። የአብርሃም አይነት ነው የሚል ነው የዛሬው ትምህርት። ዛሬ ላይ ያለችው ፓርት ይቺ ፓርት ይሄ ሁሉ በህፃንነት በመንፈሳዊ ልጅነት በመንፈሳዊ ድካም በቸልተኝነት ህይወታችሁ ብዙ ችግር ሊገጥመው ቢችልም እግዚአብሔር ግን በተስፋ ቃሉ ታማኝ ነው። እግዚአብሔር ግን በሰጠው ተስፋ ታማኝ ነው። እግዚአብሔር ግን አይለወጥም። የእግዚአብሔር የተስፋ ቃል ግን ጽኑ ነው፣ የጸና ነው የሚል ማበረታቻ ከማበረታቻ ጋር አብሮ ሊያያዝ የሚችል ነገር ነው እንግዲህ የምናገኘው ማለት ነው። ኦኬ፣ እስኪ እናንብበው ክፍሉን መጀመሪያ ምዕራፍ 6 ከቁጥር 13 እስከ 20 ማለት ነው። እንደዚህ ይላለሽ። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ አብርሃም እንደሚያነሳ በእውነት እየባረኩ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እግዚአብሔር በራሱ ማለ። ኦኬ፣ ከማንም የሚበልጥ ስለሌለ በራሱ ማለ። እሺ፣ እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ከታገሰ በኋላ ተስፋውን አገኘ። ሰዎች ከነርሱ በሚበልጠው ይምላሉና ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። እሺ፣ ስለዚህ ቁጥር 17 እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ። በጣም የምወደው የመጽሐፍ ቅዱስ ክፍል ነው። እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን፣ ወደ እግዚአብሔር ለሸሸን ማለት ነው፣ ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። በጣም የሚገርም። ይህም ተስፋ እግዚአብሔር የሰጠን ይህ ተስፋ፣ በመሐላ የጸናው ይህ ተስፋ፣ መጽናናት እንዲሆንልን በመሐላ የገባው ይህ ተስፋ እንደ ነፍስ መልህቅ አለልን። ሃሌሉያ! አለን፣ እንደ ነፍስ መልህቅ አለን። እርሱም እርግጥና ጽኑ የሆነ ወደ መጋረጃውም ውስጥ የገባ ነው። በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ተብሎ መልከጼዴቅም ኢንትሮዲውስድ ይሆናል ማለት ነው። ስለዚህ የዚህ ክፍል ይሄ አሁን ያነበብኩት ክፍል እቺ ፔሪኮፕ እቺ አንጓ የዕብራውያን ምዕራፍ 6 አንጓ ምናልባት ከዕብራውያን ምዕራፍ 5 ቁጥር 11 ጀምሮ አብራ የምትመጣ አንጓ ልትሆን ትችላለች። ከዕብራውያን ምዕራፍ 5 ቁጥር 11 ጀምሮ
አብራ ብትያያዝ ጥሩ ነው ብዬ እመኛለሁ። ለምን 5 ላይ ዕብራውያን ምዕራፍ 5 ቁጥር 11 ላይ ስለ ቸልተኝነት፣ ጆሮ ስለ መፍዘዝ፣ ስለ መንፈሳዊ ድካም፣ ስለ ሕፃንነት፣ ስለ አለመብሰል፣ ጠንካራ ምግብ ስላለመብላት፣ የለመደ ልቦና ስለማጣት፣ አስተማሪ አለመሆን፣ አሁንም የመጀመሪያ ትምህርት መማር፣ ወደኋላ ማፈግፈግ ምዕራፍ 6 ብዙ ነገር ቀምሶ ብዙ ነገር እንጆይ አድርጎ ብዙ ነገር ባክስላይድ ማድረግ፣ መድከም፣ ይሄ ሁሉ ይመጣል። ኦኬ ይሄ ግን አይሁንባችሁ እናንተ ይላቸዋል። አሁንስ ግን እግዚአብሔር የሰጠው የተስፋ ቃል ግን ጽኑ ነው። እግዚአብሔር ግን ታማኝ ነው። እግዚአብሔር ግን አይለወጥም። እንደ መልህቅ ይህ ተስፋ አለን። የሰጠው ተስፋ በመሃል ላይ የጸና ነው። ከራሱ የሚበልጥ ምንም ስለሌለ በራሱ ምሏል። ስለዚህ የእግዚአብሔር የተስፋ ቃላት ምን አይነት ባህሪያት ነው ያሉት? የእግዚአብሔር የተስፋ ቃላት ባህሪያት ይሄ የእግዚአብሔር አንቼንጀብል the nature of God's promise የእግዚአብሔር ፕሮሚስ ምን አይነት አንቼንጀብል ኔቸር ነው ያለው? ስለዚህ ትንሽ ይሄንን ክፍል ነካ እናድርገው። መጀመሪያ ምንድን ነው የሚለው? እግዚአብሔር ለአብርሃም የገባው ግልጽ የተስፋ ቃል አለ። ምን እልሃለሁ? እየባረኩ ባረካለሁ፣ እያበዛሁ አበዛሃለሁ፣ የማይቆጠር ዘር እሰጥሃለሁ። ዋስ ጥራ ብትለኝ ራሴን ዋስ እጠራለሁ፣ በራሴ እምላለሁ። እሺ ቁጥር 15 ምን አድርጎ ወረሰ ይላል? እርሱም ከታገሰ በኋላ ተስፋውን አገኘ። ስለዚህ አብርሃም የተሰጠው የተስፋ ቃል አለ፣ የእግዚአብሔር መሐላ አለ። ከዛ ደግሞ አብርሃም በትዕግስት መውረሱን፣ እነዚህ 3 ነገሮች መጀመሪያ እናገኛለን። እግዚአብሔር ለአብርሃም ግልጽ የሆነ የተስፋ ቃል ሰጠው። ይኸውም የበረከትን የማይቆጠር ዘርን ባርኮትን፣ ይህንን ደግሞ ራሱን ዋስ አድርጎ ጠርቶ በራሱ ምሎ ሰጠው። አብርሃም ደግሞ በትዕግስት በመጠበቅ ይህን የተስፋ ቃል ወረሰ። እሺ አሁን ቁጥር 13 ላይ የተነሳው ይህ ሐሳብ እግዚአብሔርም ለአብርሃም በሰጠው ተስፋ የተባለውን ልክ ቁጥር 16 ጀምሮ ለሰው ልጆች ከሰጠው የተስፋ ቃል ጋር ያነጻጽረዋል። ኦኬ የሰው ልጆች ሆይ ይሄንን ተስፋ ሰጥቻችኋለሁ፣ አማኞች ሆይ ይሄንን ተስፋ ሰጥቻችኋለሁ። ይሄ የሰጠኋችሁ ተስፋ ልክ ለአብርሃም ከሰጠው ተስፋ ጋር አብሮ የሚነጻጸር ነው። ኦኬ ቁጥር 16 ምንድን ነው የሚለው? ሰዎች ብሎ ይጀምራል። ሰዎች ቅድም ቁጥር 13 አብርሃም ብሎ ነው የጀመረው። አሁን የአብርሃምን ሞዴል ሆልድ ያደረግና ሞዴሉን ያስቀምጥና ወደ ሰዎች ይመጣል። ሰዎች እሺ ከነርሱ በሚበልጠው የሚላውን ለማስረዳት መሀል ላይ ሙግት ፍጻሜ ሆነ። ስለዚህ እግዚአብሔር የተስፋ ቃሉን ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ ይላል። ኦኬ አሁን እግዚአብሔር ለሰው ልጆች የሰጠውን የተስፋ ቃል ከራሱ በሚበልጥ አካል ልክ ሰዎች እንዴት ነው የሚምሉት? የሰዎች መሐላ ምን አይነት ነው? ሙግቱ የሚጠናቀቀው በምን አይነት መሐላ ነው? ከራሳቸው የሚበልጥ ነገር ጠርተው በመማል ነው። በሰማይ ይሁን በምድር ይሁን በአባታቸው ይሁን በእናታቸው ይሁን በሆነ ነገር ምለው በቃ ከነሱ በሚበልጥ ነገር በመሐላ ያጸናሉ፣ ያረጋግጣሉ። ይሄ የተለመደ ነገር ነው ይላል ቁጥር 16። ቁጥር 13 ግን አንድ ነገር አስቀምጧል። እግዚአብሔር ከሱ የሚበልጥ ነገር ፈልጎ ሊምል አልቻለም። ለምን? ከሱ የሚበልጥ ስለሌለ። ከሱ በሚበልጥ ነገር መማል የተለመደ ነው። እግዚአብሔር ግን ከሱ የሚበልጥ ስለሌለ በራሱ ማለ። ምን ብሎ ነው? ይሄ የተስፋ ቃል ጽኑ እንደሆነ፣ እግዚአብሔር የተስፋ ቃሉ ፍጹም እንደሆነ ጽኑ እንደሆነ ቁጥር 17 እግዚአብሔር በተስፋ ቃሉ ላይ መሐላን ጨመረ ይላል። ምኑን ለማረጋገጥ? ቅድም ለአብርሃምና ለዘሮቹ የገባው ተስፋ የማይለወጥ መሆኑን፣ አሁን ደግሞ የእግዚአብሔር የተስፋ ቃል
ለሰዎች የሰጠው የተስፋ ቃል ጽኑና ሊታመን የሚችል ዲፔንደብል እንደሆነ ለማረጋገጥ እግዚአብሔር የሰጠን የተስፋ ቃል ጽኑ ነው። እግዚአብሔር የሰጠን የተስፋ ቃል ዲፔንደብል ነው። ዲፔንድ ልናደርገው እንችላለን፣ ልንተማመንበት እንችላለን። እንደውም በመሐላ አጽንቶታል። ይሄ ምን ያህል እምነት ይፈጥርልናል፣ ምን ያህል ያበረታታናል፣ ምን ያህል ያጽናናል፣ ምን ያህል ያስደስታል። ቃል በቃል ራሱ ለእኛ ብርቱ መጽናናት ይሆንልን ዘንድ ይላል። በመሐላ በመካከል ገባ። ይሄ እጅግ በጣም የሚያጽናና ብርቱ መጽናናትን የሚያመጣ ነገር ነው። እግዚአብሔር ሊዋሽ አይችልም። ሊዋሽ በማይቻል ይላል። ሊዋሽ በማይቻል የተስፋ ቃሉ ወደ እግዚአብሔር ለሚሸሹ ሁሉ መሸሸጊያ እንዲሆን ወደ እግዚአብሔር በክርስቶስ ወደ እግዚአብሔር ለሚመጡ ሁሉ በመሐላ የጸና በማይዋሸውና በማይለወጠው እግዚአብሔር የጸና ትልቅ ተስፋ አላቸው ማለት ነው። በክርስቶስ ወደ እግዚአብሔር ለሚሸሹ ለሚጠጉ ሁሉ የማይለወጠው የማይዋሸው እግዚአብሔር በመሐላ ያጸናው የተስፋ ቃል ባለቤት ይሆናሉ። የተሰጠን የተስፋ ቃል በመሐላ የጸና ነው። በማይለወጠው እግዚአብሔር ላይ የጸና ነው። በእግዚአብሔር ላይ ፍጹም ልንታመን እርግጠኞች ልንሆን እንችላለን። የሚከዳ የሚዋሽ የሚለወጥ አምላክ አይደለም። ማስረጃ አብርሃም እግዚአብሔር ለአብርሃም የሰጠውን የተስፋ ቃል አልካደም፣ አልዋሽም። ማስረጃ አቅርቧል። በእምነት በትዕግስት በመታዘዝ ለሚጸኑ አማኞች ሁሉ እግዚአብሔር የጸናውንና የማይላወጠውን የተስፋ ቃል ለመስጠት ያረጋግጥላቸዋል። ማረጋገጫ አለን። በእምነት በትዕግስት በመታዘዝ በጽናት ለሚቀጥሉ ሁሉ እግዚአብሔር ጽኑ የሆነ የተስፋ ቃልን እንደሚሰጣቸው በመሐላ አረጋግጧል። ይህንን የዕብራውያን ጸሐፊ በጣም 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 በቃ እርግጠኛ በሚሆንበት መልኩ ኤክስፕሌን እያደረገ ያለው ይሄ ምንድን ነው? እንደ መልሕቅ ነፍሳችንን የሚያጽናና ነገር ነው። በመልሕቅ ተይዘናል፣ በመልሕቅ ታስረናል። መርከብ እንዳትናወጥ አንከር ሆኖ ከወደቡ ጋር የታሰረ ወይም ደግሞ በጣም ወደ ጥልቁ የሚወረወር ትልቅ መልሕቅ ይጥላሉ። ልክ እንደ መልሕቅ ያለንበት ስፍራ ላይ በጽናት እንድንኖር እንድንቀጥል፣ በእምነት በጽናት እንድንቀጥል የሚያደርገን የእግዚአብሔር በመሐላ የጸና የተስፋ ቃል አለን። እርግጠኛ የሆነ የእግዚአብሔር የተስፋ ቃል አለን። ሃሌሉያ! እግዚአብሔርን እናምነዋለን። እግዚአብሔር ይታመናል። የሚታመን የማይለወጥ አምላክ፣ እሱን ነው የምናመልከው። እንደዚህ አይነት ባህሪ ነው ያለው ይላል የዕብራውያን ጸሐፊ፣ አብርሃምን እንደ ሞዴል አስቀምጦ ማለት ነው። ስለዚህ በትዕግስት የጸናውን የአብርሃምን ሞዴልና አርአያነት እንከተላለን። እግዚአብሔር የተስፋ ቃል ሰጥቶት ነበረ። እየባረኩ ባርክሃለሁ፣ እያበዛው አበዛሃለሁ የሚለውን የተስፋ ቃል ሰጥቶት ነበረ። እግዚአብሔር የተስፋ ቃሉን አልለወጠም። እግዚአብሔር ቃሉን አላጠፈም። የማይዋሽ እግዚአብሔር፣ የማይለወጥ እግዚአብሔር የሰጠው የተስፋ ቃል ልንተማመንበት የሚችል ጽኑ እንደሆነ ማረጋገጫው ከራሱ የሚበልጥ ስለሌለ በራሱ መማሉ ነው። በመሐላ በመካከል ገብቷል። የተቀበልነው ኪዳን፣ የተቀበልነው ድነት በእግዚአብሔር መሐላ የጸና ነው። እግዚአብሔር ስለኛ ምሏል፣ ስለ ድነታችን ምሏል፣ ስለ ተስፋ ቃሉ ሊሰጠን ስላሰበው የተስፋ ቃል ምሏል። በመሐላ የጸና የተስፋ ቃል ተሰጥቶናል። በማይዋሽ እግዚአብሔር፣ በማይለወጥ እግዚአብሔር የጸናና የተረጋገጠ የእግዚአብሔር የተስፋ ቃል አለን። እንዴት ደስ ይላል! በጣም ነው ደስ የሚለው። ምሳሌ የሚሆነንን ተወዳጁን አብርሃምን የአዲስ ኪዳን ጸሐፊዎች ጠርተው ማይጠግቡትን አብርሃምን ይኸው እዚህ ማስረጃ አድርጎ ያመጣል። የታገሰውን አብርሃምን እዩት፣ የጸናውን አብርሃምን እዩት፣ በእምነትና በመታዘዝ ጉዞ የተጓዘውን አብርሃምን እዩት። እሱ እግዚአብሔር የሰጠውን የተስፋ ቃል ወርሷል። እናንተም በእምነት በመታዘዝ በትዕግስት በጽናት ስትቀጥሉ የእግዚአብሔርን የተስፋ ቃል እንደምትወርሱ አያጠራጥርም። ለምን? ይህ የተስፋ ቃል በማይዋሸው እግዚአብሔር
በማይለወጠው እግዚአብሔር በመሃል ላይ ጸና ነው። ዋሳችን እንደ ዋስ ራሱን የጠራ ራሱ እግዚአብሔር ራሱን ነው፣ ከራሱ የሚበልጥ ስለሌለ ማለት ነው። ይሄ በጣም በጣም የሚያጽናና በጣም የሚያስደስት የክርስትናችን ፋውንዴሽን መሰረታችን ነው። የማይለወጥ የማይዋሽ የማይናወጥ ተስፋ እግዚአብሔር ሰጥቶናል። በእምነት በትዕግስት በመታዘዝ በመጽናት ከእሱ ጋር እንድንኖር የማይለወጠውን የእሱን የእግዚአብሔርን ተስፋ እንድናገኝ እግዚአብሔር በመሃል አረጋግጦልናል። ስለዚህ በክርስቶስ አምነው ወደ እግዚአብሔር የተጠጉ ወደ እግዚአብሔር የሸሹ ሁሉ ለነፍሳቸው ለእምነታቸው መልህቅ አላቸው፣ የሚያጽናና መልህቅ። ሃሌሉያ! በጣም ነው መወዳት እችን ቃል። ለእኛ ብርቱ መጽናናት ይሆንልን ዘንድ ለእኛ አሁን በዚህ ዓለም በብዙ ፈተናዎች ውስጥ እናልፋለን። በህይወታችን ውስጥ ጤና ትልቅ ችግር ነው። ኑሮ በጣም ዓለም አቀፍ ችግር ውስብስብ ሆኗል። በሰለጠኑ ሀብታም በሆኑ ሀገሮች ውስጥ እንኳን ያለው የኑሮ ሁኔታ በየጊዜው በጣም ጭንቅ ሆኗል። የሰላም ጉዳይ የምታውቁት ነው። ብዙ ነገሮች አሉ። ዓለም ሁሉ ተረብሿል። ጦርነት አለ፣ ኑሮ ውድነት አለ፣ ዋጋ ጭማሪ። ትደነግጣላችሁ። በአንድ ወር ውስጥ በአንድ ሳምንት በሁለት ሳምንት ውስጥ ብዙ ነገሮች ይጨምራሉ። ሰው በጭንቅ ውስጥ እንዲኖር እምነቱ እንዲፈተን እግዚአብሔር ላይ እንዲያጉረመርም የመኖር ምክንያቱ እንዲጠፋበት የእግዚአብሔርን ተስፋ ቃል የእግዚአብሔርን ማንነት የእግዚአብሔርን ባህሪ ግራ የሚያጋባ ነገር ውስጥ እንገባለን። ግን እግዚአብሔር ስለ ሰው ልጆች ለሰው ልጆች ስላለው ፍቅር ስለ ሰው ልጆች መዳን የሰጠው የተስፋ ቃል ጽኑና የማይለወጥ እንደሆነ የማይዋሽ እንደሆነ ለኛ ያለውን ፍቅር ለኛ ያለውን ክብር ለኛ ያለውን ድነት በመሐላ እንዳረጋገጠ ይሄ ክፍል ያረጋግጥልናል ማለት ነው። ከምንጊዜውም በላይ በእግዚአብሔር ላይ በጣም በጽኑ እምነት በእግዚአብሔር በመታመን በዚህ ሁሉ ፈተና ውስጥ በዚህ ሁሉ መከራ ውስጥ እስከ መጨረሻው ድረስ ያጸናኛል፣ እግዚአብሔር ይረዳኛል፣ ቃሉን ተስፋ ቃሉን ይፈጽማል ብለን የበለጠ እንድንታመን የምንገደድበት የምንነቃበት ጊዜ አሁን ነው ማለት ነው። ስለዚህ በእምነት በትዕግስት በመታዘዝ በጽናት በመጽናት ህይወት ውስጥ በምንሄድበት ጊዜ እግዚአብሔር የጸናውን የማይለወጠውን እንደውም የምንጽናናበትን እንደውም የነፍሳችን መልህቅ የሚሆነውን ይህንን የተስፋ ቃል እንደሚያወርሰን እንደሚያረጋግጥልን በመሐላ አጽንቶታል ማለት ነው። በመሐላ ሰጥቶናል ማለት ነው። እኔ በጣም 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 የሚገርመኝ ነገር ይሄ ነው። መሐላ የሚለው ነገር እግዚአብሔር በጣም እርግጠኛ መሆኑን ነገሩን የምታምኑት በራሱ ማለ። እግዚአብሔር ስለ እኔ ምሏል፣ እግዚአብሔር ስለ አንቺ ምሏል፣ እግዚአብሔር ስለ ቤተ ክርስቲያን ምሏል፣ እግዚአብሔር ስለ አማኞች ምሏል። እግዚአብሔር በመሃል ላይ የጸና የተስፋ ቃል ሰጥቶናል። እኔ ይሄ በጣም ነው የሚረዳኝ፣ ይሄ በጣም ነው ልቤን የሚያሞቀው። ከጥቂት ዓመታት በፊት በዚህ ነገር በጣም አሻግሮኛል። ይሄ ቃል አሻግሮኛል። በመሃል ላይ የጸና ኪዳን አለኝ፣ በመሃል ላይ የጸና የተስፋ ቃል አለኝ። እግዚአብሔር አይተወኝም፣ እግዚአብሔር አይጥለኝም፣ እግዚአብሔር ይረዳኛል፣ እግዚአብሔር ያግዘኛል። የሰጠኝ የተስፋ ቃል ሰጪው የማልተማመንበት አይደለም፣ ዲፔንድ የማደርግበት ነው። ዲፔንደብል ነው። the dependable promise of God ነው። ሰውን አይታችሁ የማይተማመን ጓደኛ እንደሚባለው ሰውን አይታችሁ የሚሰጠኝ የተስፋ ቃል ትክክል ላይሆን ይችላል፣ እውነት ላይሆን ይችላል። እግዚአብሔር ግን ከሱ በሚበልጥ ስለሌለ በራሱ ማለት
እግዚአብሔር ራሱ በመሃል ላይ ያጸናው የተስፋ ቃል አለ። እግዚአብሔርን አምነዋለሁ፣ በእግዚአብሔር እርግጠኛ ነኝ። በብዙ የህይወት ውጣ ውረድ ውስጥ፣ በብዙ ድካም ውስጥ፣ በብዙ ፈተና ውስጥ፣ በብዙ ስብራት ውስጥ፣ በብዙ ሐዘን ውስጥ እንኳን ብታልፉ፣ በብዙ ቁስል ውስጥ እንኳን ብታልፉ፣ በብዙ ቁስል፣ በብዙ ጭንቅ ውስጥ ብናልፍ፣ ህይወት ብዙ ትራውማቲክ፣ በቃ በጣም ትራውማቲክ ሆኗል አሁን ላይፍ። ብዙ ስብራቶች አሉ፣ ብዙ ሐዘኖች አሉ፣ ብዙ ቁስሎች አሉ፣ የስነ ልቦና ቁስሎች አሉ፣ ብዙ ፈተና፣ ብዙ መከራ፣ ብዙ ነውጥ አለ በዚህ ዓለም ውስጥ። ልንደገፍበት ልንተማመንበት የምንችለው ብዙ ነገር የለም። ያለን ዕውቀት፣ ያለን ገንዘብ፣ ያለን አቅም፣ ያለን ሀብት፣ ያለን ሪሌሽንሺፕ፣ ያለን ውበት፣ ያለን እድሜ ሁሉ ቫኒሽ ያደርጋል፣ ፌዳዊ ያደርጋል። ልክ በቃ የጠወለገ ይሄዳል፣ ይረግፋል፣ ሁሉም ነገር ይሟሽሻል። በዛም ብዙ ነገር በጣም እርግጠኛ የምንሆንበት ብዙ ነገር የለም። የሁሉም ጥያቄዎቻችን መልስ የሚሰጥ ነገር ላይሆን ይችላል። ጊዜያዊ ነው፣ ጠፊ ነው። ግን አንድ ቃሉን የማያጥፍ የማያዋሽ ልንታመንበት የምንችል ታማኝ የማይለወጥ አፍቃሪ እውነተኛ የተመሰከረለት የተፈተነ በአባቶች አንድ ቃሉን የማያጥፍ አካል አለ። እግዚአብሔር የወደደን ያዳንን ራሱን የሰጠን ቃል የገባልን በመሃል ላይ የጸና የተስፋ ቃል የሰጠን እግዚአብሔር አለ። እግዚአብሔር አለ። በሱ እንተማመናለን። ቃሎቹ የታመኑ ናቸው። በመሃል ላይ የጸኑ ናቸው። በታሪክ የተመሰከረለት ወዳጆቹን የረዳ ልጆቹን ያገዘ እስከ ፍጻሜ የረዳ ያጸና እግዚአብሔር አለ። መጽሐፍ ቅዱስ ይሄን ያስተምረናል። ይሄን ይመሰክርልናል። የታገሱትን እግዚአብሔርን የጠበቁትን እሱን በማመን የተጓዙትን ብዙም ሳይገባቸው የታዘዙትን እሺ ብለው ከከለዳውያን ኡር እሺ ብለው እግዚአብሔር እንዲህ ሆኑ እሺ ሳይገባቸው ሳይረዱት ሳያውቁት እሱን በማመን ብቻ በመታዘዝ እስከ መጨረሻው ድረስ የተጓዙትን ግን ምድረ በዳ ላይ አልተዋቸውም። ጥሏቸው አልጠፋም። አልከዳቸውም። አልተለወጠባቸውም። ፊቱን አላጠቆረባቸውም። ጀርባውን አልሰጣቸውም። የዕብራውያን ጸሐፊ ይህን ማስረጃ ያመጣል። የማይለወጥ እግዚአብሔር፣ የማያዋሽ እግዚአብሔር፣ ቃሉን የማያጥፍ እግዚአብሔር፣ እኔ እግዚአብሔር አልለወጥም ያለ እግዚአብሔር፣ እስከ መጨረሻው ድረስ የሚረዳን እግዚአብሔር ከኛ ጋር አለ እና ከዚህ ውጭ ምን ሊያጽናናን ይችላል? ይሄ ነገር ካልገባኝ፣ ይሄ ነገር ካልጠቀመኝ፣ ይሄ ነገር ካልረዳኝ ምንድን ነው የምንፈልገው? ማን እንዲያጽናናን፣ በምን እንድንጽናና ነው የምንፈልገው? የእግዚአብሔር የተስፋ ቃሎች የታመኑ መሆናቸው ልባችንን ካላሞቀውና በዚህ በጣም የተሰበረ ዓለም ውስጥ እምነት እንዲኖረን፣ ጽናት እንዲኖረን፣ ተስፈኛ እንድንሆን፣ ደስተኛ እንድንሆን፣ ሰላማዊ እንድንሆን፣ እርግጠኞች እንድንሆን እነዚህ የእግዚአብሔር የተስፋ ቃሎች ካልረዱ ምን ይረዳኛል? ምን ይረዳናል? ምንም የሚረዳን ነገር የለም። ስለዚህ የዕብራውያን ጸሐፊ እንደዚህ ይላል። የዕብራውያን ጸሐፊ በምድረ በዳ ውስጥ ነው የምትሄዱት፣ በፈተና ውስጥ ነው ያላችሁት፣ በሮም ፖለቲካ ውስጥ ተናውጣችኋል። ሮም ከተማ ውስጥ የኑሮ ውድነት አለ። ሮም ከተማ ውስጥ የሮማን ኢምፓየሮች ወታደሮቹ አይሁድን ያሳድዳሉ። እንደገና ደግሞ አሕዛብም ትንሽ የጠገቡ አሕዛብም አይሁድን ይገፋሉ። አይሁድም ደግሞ የሆኑ ትንሽ ዘረኛ የሚመስሉ አይሁዶችን ደግሞ አሕዛብን ትንሽ ይጎነትሏቸዋል። እናንተ የበረሃ ወይራዎች፣ እናንተ እንደዚህ ምናምን ታሪክ የላችሁም እኮ መጽሐፉ የእናንተ አይደለም፣ አባቶችም አልነበሯችሁም፣ ምን አባት አላችሁ? አባት አልባ አይሁድ አሕዛብን ሲፎግሯቸው ማለት ነው። አይሁድ አሕዛብን ሲፎግሯቸው ሮም ከተማ ውስጥ ታሪክ የላችሁ፣ ኪዳን የላችሁ፣ መጽሐፍ አልነበራችሁ፣ አባቶች የእናንተ አይደሉም፣ ከኛ ነው ኢየሱስም የመጣው ምናምን ይላሉ። አሕዛብ ደግሞ አይሁድን አይ እሱ እኮ በቃ አሁን እኮ አሕዛብ የለ አይሁድ የለ ምን የለ ክርስቶስ አሁን ለሁላችንም ሞታ ሁላችንም በቃ አንድ አግዳሚ ወንበር ላይ ተቀምጠናል፣ በጸጋው ድነናል። በቃ የእናንተ ታሪክ የኛ ታሪክ ሆኗል።
አዲሱ ኪዳን የሁላችንም ሆኗል። እግዚአብሔር በአንድ መንፈስ አንድ አካል አድርጎናል ምናምን ይላሉ። ግን ሮም ከተማ ውስጥ ብዙ ነገር አለ፣ ብዙ ችግር አለ፣ በጣም ብዙ ነገር አለ። ክርስቲያኖች ስደት ውስጥ ያልፋሉ፣ በምድረ በዳ ውስጥ ያልፋሉ። ነፍሳቸው ይዝላል፣ ሰውነታቸው ይደክማል፣ ከእግዚአብሔር ጋር መጣበቅ ያቅታቸዋል። ወደ ሕፃንነት ወደ ድካም ውስጥ ያልፋሉ። እንደዛ ይሆናሉ። ግን የዕብራውያን ጸሐፊ እንደዚህ ይላል፣ አንደርስታንድ ይላል። አንደርስታንድ የምታልፉበትን ሁኔታ በተለይ በጣም ደስ የምትለኝ አንድ ቁጥር 9 ላይ ምዕራፍ 6 ቁጥር 9 ስለ እናንተ ግን ወዳጆች ሆይ ምንም እንኳን እንዲህ ብንናገር አብልጦ የሚሻለውና ለመዳን የሚሆነው እንዲሆንላችሁ ተረድተናል። ለመዳን የሚሆነው ነገር አብልጦ የሚሻለው ነገር እንደሚሆንላችሁ ተረድተናል። እግዚአብሔር ለመዳን የሚሆነው ነገር ሁሉ ሃሌሉያ አብልጦ የሚሻለውን ነገር ሁሉ እንደሚሆንላችሁ ተረድተናል። አይ እንደምትጠፉ አይደለም፣ ባክ እንደምታረጉ አይደለም፣ እንደምትደክሙ አይደለም። ቁጥር 9 በጣም ነው ደስ የምትለኝ። ከላይ እንደተናገርኩት አይደለም። ይሄ ቀምሳችሁ ሊመጣ ያለውን የዓለም ኃይል ቀምሳችሁ ሰማያዊ ስጦታን ተቀብላችሁ ብርሃን በርቶላችሁ ብዙ ነገር ሆናችሁ እንደዚህ እንደው በድካም ባክ ስላይድ ወደ ማድረግ ወይ ደግሞ እንደገና ምድረ በዳ ወድቆ አይደለም። አብልጦ የሚሻለው ለመዳን የሚሆነው እንደሚሆንላችሁ ነው ማምነው ይላቸዋል የዕብራውያን ጸሐፊ። እግዚአብሔር ደግሞ የተስፋ ቃሉን የሰጣችሁ አምላክ እግዚአብሔር ደግሞ በመሃል ላይ የጸና ኪዳን ነው የሰጣችሁ። የማይለወጥ እግዚአብሔር፣ የማይዋሽ እግዚአብሔር፣ ባህሪውን የማይቀይር እግዚአብሔር፣ በምድረ በዳ ጥሎ የማይሄድ እግዚአብሔር፣ ሁኔታን የማያይ እግዚአብሔር፣ ሁኔታን የማያይ እግዚአብሔር፣ ወረተኛ ያልሆነ እግዚአብሔር፣ የምንወደው እግዚአብሔር፣ የምናውቀው እግዚአብሔር፣ በክርስቶስ ያየነው እግዚአብሔር፣ በአንድ ልጁ የተናገረን እግዚአብሔር፣ በታላቁ ሊቀ ካህን በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚራራና የሚምር በጸጋው አቅርቦት በጸጋው ዙፋን ሁሉ መንፈስንና ነፍስን ሁሉ በሚለየው በሚሰራው ሕያው በሆነው በሁለት አፍን ልክ በሁለት አፍ ሰይፍ እንዳለው እንደ ሰይፍ በተሳለ ቃል ውስጣችንን በሚመረምረው እኛም በሚቆጣጠር በእርሱ ዓይኖች ፊት ነገር ሁሉ የተገለጠ እንጂ የተራቆተና የተገለጠ የተሰወረ አንዳች ፍጥረት የለም እንደተባለ የሚያየን የሚረዳን የሚያግዘን እግዚአብሔር፣ የጸጋውን አቅርቦት ሁሉ የሰጠን እግዚአብሔር፣ ጽኑ እግዚአብሔር፣ የማይለወጥ እግዚአብሔር፣ በመሃል ላይ የጸና የተስፋ ቃል የሰጠን እግዚአብሔር፣ የማይዋሽ እግዚአብሔር፣ ጀርባውን የማይሰጠን እግዚአብሔር፣ የነፍሳችን መልሕቅ እሱ ነው። በጣም መወዳት ቃል ለእኛ ብርቱ መጽናናት ይሆንልን ዘንድ ለእኛ ብርቱ መጽናናት ይሆንልን ዘንድ ለእኛ ብርቱ መጽናናት ይሆንልን ዘንድ ቁጥር 18 በጣም ነው እኮ የሚገርመው። ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። በመሐላ የጸና የተስፋ ቃል የሰጠን እግዚአብሔር፣ በመሐላ የጸና የተስፋ ቃል የሰጠን እግዚአብሔር፣ ብርቱ መጽናናትን የሰጠን እግዚአብሔር። ናሙና ሳምፕል ተናገር የዕብራውያን ጸሐፊ አብርሃም ቁጥር 19 ቁጥር 13 አብርሃምን እኮ የተስፋ ቃል ሰጠው፣ ከዛስ ፈጸመለት፣ ተቀበለ። አሁንም ቢሆን በእምነት በትዕግስት በመታዘዝ እግዚአብሔርን በጽናት ለሚጠብቁ የማይለወጥ የጸና የተስፋ ቃል እግዚአብሔር ሰጥቷል። ካህናችን ኢየሱስ ክርስቶስ፣ ታላቁ ሊቀ ካህን ኢየሱስ ክርስቶስ፣ የነፍሳችን አገልጋይ፣ የሚሰራን ድነታችን ኦፐሬት የሚያደርገው ፕሮሰስ የሚያደርገው የሚያግዘን የሚያገለግለን የነፍሳችን አገልጋይ እንደ መልከጼዴቅ ሹመት ለዘላለም ካህን ሆኖ የተሾመው ቀድሞ የገባው ቀዳሚ ሆኖ ገባ። ስለኛ ቀዳሚ ሆኖ ገባ፣ በመሐላ መካከል ገባ የተባለው ድነታችን ወርክአውት እንዲደረግ ኦፐሬት እንዲያደርግ ኤፌክቲቭ እንዲሆን ፕሮዳክቲቭ እንዲሆን
ፓወርፉል እንዲሆን፣ ሰክሰስፉል እንዲሆን እንዲሆን የተስፋ ቃሉ የማይለወጥ የጸና ነው። እንደ መልከ ጼዴቅ ሹመት ለዘላለም ካህን የሆነው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ቀዳሚ ሆኖ በቅድስት የገባ ነው። ቁጥር 17ንና ቁጥር 18ን አንብቤ ልጨርስ። ቁጥር 17 በጣም መወዳት ጥቅስ፣ እግዚአብሔር የተስፋውን ቃል የሚወርሱ ፈቃዱ እንደማይለወጥ አብልጦ፣ አያችሁ፣ ፈቃዱ እንደማይለወጥ። ይኸው እዚህ ጋር ሰርካለም ተባረኪ። በጣም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱን እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል ሊለወጥ ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት የሆነን ዘንድ በመሐላ በመካከል ገባ። ፈቃዱ እንደማይለወጥ አብልጦ ለማሳየት በመሐላ ጸና። ይሄ ታዲያ ምንድን ነው? ይህ ተስፋ እንደ ነፍስ መልህቅ አለን። ኦኬ፣ በአንድ ደቂቃ ላጠቃለሁ። ዕብራውያን ምዕራፍ 5 ከቁጥር 11 አንስቶ እስከዚች ቁጥር እስከ ምዕራፍ 6 ቁጥር 20 ድረስ አንድ ላይ የሚያወራው ምንድን ነው? ከምዕራፍ 5 ቁጥር 11 ጀምሮ እቺ ክፍል እንዴት ነው ሚኒንግ የምትሰጠው? ዕብራውያን ምዕራፍ 5 ቁጥር 11 ጀምሮ መንፈሳዊ ድካም ላይ ነው ያላችሁት፣ ሕፃንነት ላይ ነው ያላችሁት፣ ማቹር አላደረጋችሁም፣ አልበሰላችሁም፣ ጆሮአችሁ ፈዟል። ስለ ክርስቶስ ስለ ክህነቱ ብዙ ነገር ልነግራችሁ ፈልጌ ነበረ፣ ልተረጉምላችሁ ጭንቅ ነው። አቤት ከጊዜው የተነሳ አስተማሪ እንድትሆኑ ነበረ። ግን አሁንም አስተማሪ ያስፈልጋችኋል። ግን አሁንም የመጀመሪያ ትምህርት ያስፈልጋችኋል። ለዛ ነው ወተት ምግታችሁ፣ ጠንካራ ምግብ እየሰጧችሁ አይደለም። እሱማ በስራቸው ለለመደ ልቦና ላላቸው ሰዎች ነው፣ ለበሰሉት ነው፣ በበሰሉት መካከል ነው። እናንተም አሁንም ወተት ነው የሚያስፈልጋችሁ። ይሄ አለመብሰል፣ ይሄ ሕፃንነት፣ ይሄ ጮርቃነት፣ ይሄ ልጅነት፣ ይሄ ሕፃንነት፣ ይሄ ፍዘት፣ ይሄ ቸልተኝነት አደጋ ላይ ያመጣባችሁ ይችላል። ምዕራፍ 6 ቁጥር 4 ይሄን ሁሉ ኢንጆይ አድርጋችሁ ቀምሳችሁ ወደ ኋላ ልትሄዱ ይችላል። ታፈገፈጉ እንዴ! ብዙ ዝናብ ላይ የወረደባት መሬት ኩርንችት እሾህ ለምን ታበቅላለች? ፍሬ ካላመጣች መጨረሻዋ መቃጠል ነው። ኩርንችት ማብቀል የለባችሁም። ይሄ ግን እንደማይሆንባችሁ ተስፋ አደርጋለሁ። ለመዳን የሚሆነው የተሻለውን ነገር ነው እግዚአብሔር ለእናንተ የሚያደርገው። ይሄ በእናንተ አይሆንም። ስለ እናንተ ይሄን አላስብም። የተረዳሁት ነገር አለ። እግዚአብሔር ለመዳናችሁ የሚሆነውን የተሻለውን ነገር እንደሚያደርግ በእግዚአብሔር በኩል ግን ይሄ ክፍል ማለት ነው ሰጥቷል። እግዚአብሔር የሰጠውን የተስፋ ቃል ምሏል። ከሱ የሚበልጥ ስላልተገኘ ሌሎች በሚበልጥ ነገር ይምላሉ፣ እሱ በራሱ ማለ። በመሃል ላይ የጸና የማይለወጥ የተስፋ ቃል እግዚአብሔር ሰጥቷቸዋል። ልክ እንደ አብርሃም ታግሶ ያን የተስፋ ቃል ወረሰ። እናንተም እንደዚሁ በእምነት በመታዘዝ በመጽናት በትዕግስት ይህንን የማይለወጠውን ጽኑ የሆነውን የማይሻረውን የታላቁን የእግዚአብሔርን የተስፋ ቃል ትወርሳላችሁ። ታላቁ ሊቀ ካህን እንደ መልከ ጼዴቅ የዘላለም ሹመት የተሰጠው ጌታችን ኢየሱስ ክርስቶስ ደግሞ ወደ ቅድስ ቀዳሚ ሆኖ የገባው ስለኛ ነው። እኛን ሊያግዘን ነው። እኛን ሊረዳን ነው። ሊምረን ነው። ሊራራልን የሚችል ታላቅ ሊቀ ካህናት ስለሆነ ነው። በዚህ ሁሉ የጸጋው አቅርቦት፣ በዚህ ሁሉ በማይናወጥ የተስፋ አቅርቦት ታጅበን እስከ መጨረሻው ድረስ ይህንን በረከት፣ ይህንን ድነት፣ ይህንን ጸጋ እንደምኖርስ እንተማመናለን። ይህን ተስፋ እንደምኖርስ እንተማመናለን ነው የዚህ ክፍል ዋና ሐሳብ ማለት ነው። እስኪ እንጸልይ እስኪ በጣም ይሄ ቃል ልባችንን እንዲቆጣጠረው፣ በእግዚአብሔር ላይ እንድንወራረድ፣ በእግዚአብሔር ላይ እንድንተማመን። ዛሬ ልባችንን የሚያዝል ብዙ ነገር አለ። እንደ ግለሰብ፣ እንደ ሀገርም፣ እንደ አህጉርም ብዙ ልባችንን የሚያዝል ነገር አለ። ግን እንደው ይህ ቃል ልባችንን እንዲያጽናና፣ ይህ ቃል በቃ እምነት እንዲሆነን፣ በቃ በተስፋችን ላይ እርግጠኛ እንድንሆን፣ እግዚአብሔርን የሞጠኝ እንድንል፣ አይጥለኝም አይተውኝ የሚለው ነገር ልባችን ውስጥ እንዲተከል፣ ኮንፊውዝድ ስንሆን፣ ግራ ስንጋባ ይሄ ቃል በልባችን ውስጥ ስፍራ እንዲያገኝ፣ እንዲመልሰን፣ እንዲያግዘን ማለት ነው። እንጸልይ እስኪ።